በቅድሚያ አመሰግናለሁ ማለበ ሽመልስ ዮናስ ዘውዱ ባላለኝ በዚህ ሳምንት እንግዲህ አርሰናል ከማንቸስተር ሲቲ ጨዋታ አላቸው ማንም ያሸንፍ የማንቸስተር ዩናይትድ ደጋፊ ነኝ ስለዚህ ያው ኦቪየስ ነው ሲቲ ወደ ከተማው አይ አይደለም እየቋጠርን ስለሆነ ምን ጥያቄ አለው ሲቲ ነው ሲቲ ያለ ጥርጥር አርሰናል ነው አጣብቂኝ ውስጥም ቢሆን ያለ ጥርጥር ያሳያው ጨዋታው ከባድ ነው ከሲቲ ጋር ያለው ጨዋታ ግን የካራባው ካፕን ፍጻሜ ጨዋታ አሳልፎ ስለሰጠ በበቀል ይገባል ብዬ አስባለሁ። ስለዚህ የዚህ ሳምንት ጨዋታ ባቻ ውጤት ሲቲ ያሸንፋል። ጨዋታው ከባድ ነው። ያ ትንሽ ከበድ ያለ ይመስለኛል ግን ሲቲ ዘርሮ ያሸንፋል። ስንት ለስ ቢያንስ 3-1 የዘንድሮውን የእንግሊዝ ፕሪሚየር ሊግ የዋንጫ ዓመት እንዴት አየኸው? እንደ ማንቸስተር ዩናይትድ ደጋፊ ለኛ አሪፍ ነበር። ማት ከሆነ ሰዓት በኋላ የመጣው እንትን አሪፍ ነው። ለአርሰናል ደግሞ መጥፎ እስከ እሁድ ድረስ ያው ከእሁድ በኋላ መጥፎ ሊሆን ይችላል ብዬ አስባለሁ። እስካሁን ያለው ግን ጥሩ አይደለም። የሌሎቹ ድክመት አርሰናልን አግንኖታል እንጂ የነ ሲቲ የነ ሊቨርፑል ምናምን አቋማቸው ላይ አለመሆን ኦር ደግሞ ይሄ ቲማቸው የመዋሃድ እንትን ላይ ስላልሆኑ ገና አዳዲስ ተጫዋቾችን እያዋሃዱ ስለሆነ ሊቨርፑልም ቲሙ ላይ አንድ 4-5 ተጫዋች አዲስ ተጫዋቾችን ጨምሯል። ሲቲም ኦሬዲ 6 ወር 7 ተጫዋች ቲሙ ላይ ጨምሯል። በቤስቶቹን እንትን ብሏቸዋል። እየለቀቃቸውም ነው ኦር ደግሞ እየቀየራቸውም ነው። ያው አመቱ አወዛጋቢ ነው። ሲቲን ጨዋታ የሚያሸንፍ ከሆነ ዋንጫውን እንደሚበላው ጥርጣሬ የለኝም ማለት ነው። የማን ደጋፊ ነህ? የዩናይትድ ደጋፊ። ያው ከባድ አመት ነው ማለት ሁሉም ቲም ወጥ የሆነ አቋም ያሳየበት አመት ስላልሆነ የሁለት ፈረሶች ሩጫ አይደል? ሊቨርፑልም መጣ ተዳከመ። እነ ቼልሲም ቢሆኑ ወጥ አቋም አላሳዩ እንጂ እንዳምናው አይደለም። አምና በጣም ጠንካራ ነበር። ያ ዘንድሮም ስጋታችን ሲቲ ነው። እንግዲህ እናስመልሰዋለን ወደ ኋላ። አመቱ በጣም ቻሌንጅ አለው ግን ያው እየተፎካከሩ ነው፣ እኛም እየተፎካከርን ነው። አሁን ካስጣልናቸው እንበለዋለን። ታላችሁ አዎ እሺ ዋንጫ ማን ሊበላ ይችላል በታስባል? ከእሁዱ ጨዋታ በኋላ እንደው ያው እኛ ሲቲ ነው እንዲ ማንቸስተር ዩናይትድ አይደለሽ ሲቲ ነው። በዘንድሮው የውድድር አመት ክለብክ በጣም ያስከፋ ያበሳጨህ የትኛው ጨዋታ ላይ ነበር? የበርንማውዝ ጨዋታ። ያስደሰተህ? የአርሰናል ጨዋታ ላይ በሊቨርፑል የጣለውና አሁን በበርንማውዝ የጣለው ጨዋታ ከባድ ጨዋታ። አብሶ በሊቨርፑል የጣለው አርቴታ አውት የሚያስብል ነው እሱ። ረሳንለት እንጂ ነጥብ ጥሎ ያበሳጨኝ ቻምፒዮንስ ሊግ መውደቅ በጣም አናዶኛል ለራሴ። ያስደሰተኝማ አሁን እንትለታ ኤፌ ካፕ የበላው ዋንጫውን የነጠቅነውለት። ያስቆጨኝም አሞሪ ነው ያስደሰተኝም አሞሪ። አጋጣሚው ምንድነው? የባለፈው ጨዋታ አሁን ያለፈው ማርቲኔዝ በቀይ ወጣበት ጨዋታ ማለት ነው እና ማሸነፍ ነበረብን እሱን ጨዋታ ዳኛው ጎዳም ማለት ነው ከመጀመሪያ ጀምሮ። እሱ ነው በጣም ያበሳጨኝ። እኔ የቆየው ደጋፊ ከሆነ በጣም ችዬዋለሁ ማለት ያው ያበሳጫል። ግን የዩናይትድ ጨዋታ እንደተበሳጨው ምንም ጨዋታ ተበሳጭቻለሁ። ታመምክ? አይ አልታመምኩም። እርጎ ቤት ስላለ የፈጠነ ይተቀምታ። አዎ ሲቲ ሲሸነፍ በጣም ተበሳጭተህ ያደረከው ነገር ወይ ያጋጠመ ነገር ካለ? ያን ያህል ያደረኩት ነገር የለም። ያው አጋጥሞኝ አያውቅም። ያን ያህልማ ኮንሰርት ለማድረግ ራስን እንደዚህ ለመቆስ አልደረስኩም። ያው ህመም ሊሆን ይችላል ኤኒቲንግ ብቻ ረግደኝ እንዴ እኔ እነሱ ለተራገጡት ምን እንደምታመመው። አዎ ተጣልቼ አውቃለሁ ከሰው ጋር ከጓደኞቼ ጋር እንኳን እነሱ አርሰናል ደጋፊ ናቸው እኔ ዩናይትድ እና ዩናይትድ ስገባበት እያበሸቁኝ ነበር። በዛን ታይም በጣም ተናድጄ አንዱ ጓደኛዬ መትቼው ነበር። ተጎዳ? አልተጎዳም፣ ትንሽ ደምቶ ነበር። ያው አለፈ ከዛ በኋላ። እኔ የቆየው ደጋፊ ከሆነ በጣም ችዬዋለሁ ማለት ያው ያበሳጫል። ግን የዩናይትድ ጨዋታ እንደተበሳጨው ምንም ጨዋታ ተበሳጭቻለሁ። ታመምክ? አይ አልታመምኩም። እርጎ ቤት ስላለ የፈጠነ ይተቀምታ። አዎ ራስን ከኳስ ነጥል ለማሰብ ትችላለህ? አንዳንዴማ ትችያለሽ። ያው ማያያዝማ እኮ ይከብዳል እኮ ያው ጎል ለጎል ለፈን አለማየት ምንም ከዚህ በኋላ ኳስ አታይም ምናምን ብትባል? አረ እናያለን
አይባል። ያው ሌላ መንገድ መፍጠር ነው። ቲክቶክ ታያለሽ፣ ቲክቶክ ምናምን ታያለሽ። አረ ችግር አለው ብትጠይቂያቸው አሁን እንደዚህ ይህን የሚያዩ ምናምን ልጆች ቢኖሩ ገምቱ ብትያቸው ራሱ ይገምታሉ። እንዳንተን የሆነ ብቻ እስከ የሆነች ደረጃ ኳስ ትጫወት ነበር። ለዩኒቨርሲቲም ወር ደግሞ ለክለብም ሞክር ያለውና ቤተሰብ ትምህርት ስላለ ወደ ትምህርት ዞረን ነው እና ከኳስ ውጪ ይከብዳል። እስቲ ነው እንደዚህ ስራ ሆኜ ራሱ ይከብዳል። ያለ ኳስ በጣም ነው የሚከብደው። ኳስ አታይም ከተባልኩኝ ያው እንደዛ መልሶ አለ ግን ምንም ማድረግ አልችልም ማለት ምን አድርጋለሁ? አታይም ከተባልኩ አታይም ነው። አረ የምር እኔ በእግር አቋርጮላ ሚር ነው ይመስለኝ ቢከለከል ዲሲቪ እዚህ ከኳስ ውጪ ሌላ ምን አለ? ወርተ ኤምሬትስ ኤምሬትስ። አዎ እሺ፣ በጣም አመሰግናለሁ። መልካም እድል ለሁላችሁ።